እኔ እኮ መጀመሪያም ይሄ እንደሚፈጠር አቅ ነበር። ትናንትና በስስ ጎኑ መታችሁ ጨጓራው ልጣችሁት የኛ አወዛጋቢ ብድር በምድር ይላችኋል። ይሄ ነው ግን ደግሞ ማወቅ ያለባችሁ ሀይሚዬ የወደደችውን የምትፈልገውን ነገር መደገፍም መከተልም መብቷ ነው። ማንም ሊጨቁናት ሊያሳቅቃት አይገባም። ገባችሁ አይደለ? ከኦዲየንስ ጀምሮ ማለት ነው። እሷ ከወደደችሁ ከፈለገችሁ እናንተ ማሳቀቅ ወይንም ደግሞ እናንተ የወደዳችሁትን እንድትወድ ለማድረግ የምትሞክሩት ይሄ ቢክሸም ነው። እውነቴን ነው የምላችሁ ቤተሰብ። በመጀመሪያ ሰላም እንዴት ናችሁ? በእርግጥ ቪዲዮቸውን እየተከታተልኩ ነው፣ ግን ለመስራት ምንም እየተመቸኝ ስላልሆነ ቪዲዮ እየሰራው አይደለም። ግን እስኪ በዛሬ ቪዲዮቸው የተወሰነ ነገር ማለት እፈልጋለሁ። ብሩኬ የዛሬ ቪዲዮ ላይ የተረዳሁት ነገር በሚፍታህ ላይ እና በሀይሚ ላይ ቅብጥ እያለ ነው። ፕራንክ ብቻ እየሰራ አይደለም፣ የተሰማውንም ስሜት በዛው እየተናገረ ነው። ገባችሁ? ብሩኬ ያው አርሴናልን በጣም ነው የሚወደው ሲበዛ ሰምታችኋል። ዛሬ ራሱ ምን እንዳለ ወደ አርሴናል ካልመጣሽ ሀይምዬ እኔና አንቺ የማጋባታችን ነገር ሁላ እያለ ነበር። ምንም እንኳን ለቀልድ ቢሆንም የዝን ያለው የሚወደው ቲሙን ማለት ነው። እና ሀይሚም ደግሞ የራሷ ማንቸስተርን እወዳለሁ ደግፋለሁ ካለች መብቶ ሀይሚዬ ማንንም እንዳሰቢ በፍላጎትሽ በምትወጁ ነገር ማንም ቢመጣ ወይ ንክች መስማት የለብሽም። እኔ ከጎንሽ ነኝ፣ እኔ እህትሽ ያለሁልሽ። ገባሽ አይደለ? ሰው ወንድምሽም ሚፍታህም ከጎንሽ ነውኝና ምን ማለት ፈለግኩኝ። ዛሬ ራሱ ቪዲዮ ላይ እየተከታተሉ ነበር። ሀይሚ የሆነ ነገር ለማውራት እየፈለገች ትሳቅቃለች፣ ትመልሰዋለች። ያ ደግሞ ጫና እያሳደራችሁባት ነው። ኳስ አፍቃሪዎች፣ ኳስ የምትወዱ ሰዎች። እኔማ በደህና ቀን ተገላግያለሁ፣ ማየት ትቻለሁ። ገባችሁ? የሆነ ኳስ የምታዩ ከሆነ ሱስ ነው የሚሆንባችሁ። ሱስ ታውቃላችሁ። የሆነ እንዴት ብዬ ልንገራችሁኝ እና እዛ ሙድ ውስጥ ነው ብሩኬ። እንግዲህ ያው ሚፍታህና ሀይሚ በሰሩት ቪዲዮ አንዳንድ ቃላቶች ተወራውረው ነበረ። ማንኛችሁም የተለያየ ቲም ስትደግፉ እንደዛ ነው። የሆነ ቲም የሆነ ቃል ይወረውራል፣ እነዛም ደግሞ እንደዛው የተለመደ ነው እና ምንም የሚያስከፋ ነገር የለውም። ግን አንዳንድ ቦታ ላይ ሳይ ዋልተው ሀይሚ እንዴት ነው እንደዚህ የምትይን ጠላንሽ ከፋን የሚሉ ቢከፋችሁ ምን ልታመጡ ነው? ሀይሚ ሂጂበት እንዳሰሚያቸውኝ እና ብሩኬም በዛ የተነሳ እንግዲህ ሚፍታህን ከቤት ውጣ ከቤታችን ውጣ፣ በእኔና በሀይሚ መሃል ገብተሃል። ኦፍኮርስ እኔ ትናንትና እያልኩ ነበር፣ ገና ኢንስታግራም ላይ ፎቶቸውን ስመለከት ብሩኬ አለቀለት እያልኩ ነበር። እና ሚፍታህ ስለተመለሰ ደስ ብሎኛል። እዚህ ጋር ማወቅ ያለባችሁ በጣም ስለሚወዱት እንደ ቤተሰብ እህትና ወንድም ራሱ ከተጋጩ አለመግባባት ከተፈጠረ ተራርቀው ነው የሚኖሩት። እንኳን አይደለም ጓደኝነት፣ በቃ የጓደኝነትን ጥግ ሚፍታህና ብሩኬ ሀይሚ ጋር ያለውን ነገር ሳይ በጣም ነው የተደመምኩትኝ። በጣም ስለሚዋደዱ ነው እዚህ ጥግ ድረስ እየተቀላለዱ የሚናገሩት። ብሩኬ አሁን ልብስን ይዘህ ከቤት ውጣ ሲለው ሌላ ሰው ቢሆን ሊሰማው አልገባችሁ? ምንም ለብራንክ ለቀልድ ቢሆንም ሊሰማው ይችላል። ግን ሚፍታህ የበለጠ የሆነ ምራቁን ዋጥ ያደረገ ትልቅ ሰው የሚባል አይነት ሰው ነው እና እሱን ለማረጋጋት ብሩኬን ለማረጋጋት ሲሞክር ነበረ። ብሩኬ ጋር የተመለከትኩት ደግሞ ምንም እንኳን ብድሩን እየመለሰ ቢሆንም ግን እየቀበጠ ነው። ቤተሰብ እየመሬን እኮ ነው። ሀይሚ ለምን እጅህን ሰነዘርሽ? ትራስ ነው ወርወር ያደረገችበት። እያዙ ልቀቁ፣ በሶፋ ላይ ካልወጣው ካልተከረበትኩ። ወንድሜ አጎት የሚፍታህ መሆኑ ነው። ብሩኬ መሆኑ ነው። በቃ ቅብጥ እያለበት ነው ታላቅ ወንድሙ ላይ ማለት ነው። ብሩኬ እየመሬን ነው የምላችሁኝ። ሀይሚ ደግሞ ብሩኬ ላይ ምን ጥያቄ አለው ትላላችሁኝ? እና እንግዲህ ያው በኳስ የተነሳ ሚፍታህ ልብስን ይዘህ ከቤት ውጣ፣ ትልቅ ግብ። ሀይሚዬ ደግሞ እዚህ ጋር ለሰው ክብር ብቻ እኔ ተወዛግብ ያለው ያልኳችሁ ነገር ብሩኬ ሪል ፕራንክ እያደረጋቸው ነው እንዳልል ካሜራ ተደቅኗል። ኦፍኮርስ ሲቀጥል ደግሞ ሻንጣው ባዶ እኮ ነው ቤተሰብ፣ ሻንጣው ባዶ ነው። ሀይሚዬ ዝንጥ ብላለች። እንዴት ነው ነገሩ? የምክክር ስራ ነው ኦር ደግሞ ፕራንክ ነው? ፕራንክ ከሆነ ብሩኬ ሂድበት። ምክንያቱም ያው ቃላት ውርወራቸው ትንሽ አስከፍቶ ይሆናል። በትናንትና ወንድሜ እኔ እኮ አንተን እረዳሃለሁ፣ ሀይሚም ትክክል ናት፣ አንተም ትክክል ነህ፣ እኔም ትክክል ነኝ። ገባ አይደለ? ኦዲየንስም ትክክል ነው። እና ሀይሚዬ በቃ ለሚፍታህ ያደረገችው አለ አይደለ? እሱን እንዳይናገረው አፉን እያያዘች ብቻችንን ነው ይሄን ነገር ማውራት ያለብን መፍታት ያለብን ይሰማዋል እያለች የተከራከረችበት መንገድ አከበርኩሽ ሀይሚዬ። ምክንያቱም ብዙ ጊዜ አስባችሁታል ሀይሚ ብሩኬን እንዲህ ነው ሴቭ እያደረገችው ነው ከጓደኛው ጋር እንዳይጣላ፣ ጓደኛቸውም ደግሞ እንዳይከፋው ይሄን ነገር ሰምቶ ሁለቱንም ሴቭ እያደረገች ነው። በመሀል ገባችሁ? እያስማማች ነገሮችን እሷ ራሷን ለመፍታት እየጣረች ነበርና
ሀይሚ ደግሞ በአቋምሽ ጽኝ እሺ የኔ ውድ። ምክንያቱም ደግሞ እኔ በጣም ያሳቀኝ ፓርት ማለት ነው ቲሸርቱን ይዞ መጥቶ አንዴ ኪሱ ወተፍ ያደርጋል፣ አንዴ ለሀይሚ ይሰጣል። ሀይሚን በግድ ልታስለብስ ነው እንዴ ብሩኬ? ይህማ በ21ኛ ዘመን እንደዛ ብሎ ነገር የለም። ሀይሚ የሚፈለገችውን በጣም የተለያየ ባልና ሚስቶች በነገራችን ላይ የተለያየ ቲም ይደግፋሉ አይቻለሁ። ለምሳሌ እንደ ምሳሌ ወስድላቸው እዮባ ከሚስቱ ጋር የተለያየ ቲም ነው የሚደግፉትኝ ምናምን እና አንድ ጊዜ በኳስ ባትለክፉ ደስ ይለኛል። የምሬ ነው። እኔ ኳስ በቃ እኔ ድሮ የሆነ ከ8 ዓመት ምናምን በፊት አንዳንድ ይመለከት ነበረ። በቃ ቁጭ አርጎ ነው ሌሊቱ ሙሉ የሚያሳድራችሁ፣ እንቅልፍ የለ ብቻችሁ ነው የሚያስወራችሁ ምናምን እና ያ ነገር ስላለ ማለት ነው ማለት መጀመሪያ ባትጀምሩት መልካም። ከጀመራችሁ ደግሞ ተስማምታችሁ አንዱ ሲሸነፍ እርጎ ይዛችሁ ቶሎ መኝታ ክፍል፣ አንደኛው ሲያሸንፍ ደግሞ ፊሻ የምሬ ነው። እኔ ስለማውቀው ነው እንደዛ የምላችሁኝ እና ስሜቱ ይገባኛል። ስለዚህ ብሩኬ የምንም ጫና ማሳደር የለም። ሀይሚዬ እስከ ወዳኛው እንደ እስከምትጋቡ እስከምትወልዱ ድረስ ፍላጎቷን አክብርላትኝ። ኦዲየንስ ደግሞ የተለያየ ነገር አትበሉ። የምሬ ነው። ሚፍታና ብሩኬ ሀይሚ በቃ አንድ ቤተሰብ ከእህትም ከወንድምም በላይ በሏቸው። አንድ ቤት መኖር ማለት ቀላል አይደለም። እንኳን አይደለም ሰው ከሰው ጋር እግር ከእግር ጋር ይጋጫል። ገባችሁ አይደለ? ሚፍታ ጋርና ብሩኬ ጋር ሀይሚ ጋር ያየሁት ግን ከቀልዳቸው ራሱ መረዳት ትችላላችሁ። የሆነ በቃ መልካም ሰዎች ናቸው። ሚፍታህም እንደዛው ተመሳሳይ ልክ ታላቅ ወንድም ነው። ቶሎ የሆነ የሚከፋው አይነት ወይንም ደግሞ ቻል አይደል? ይገባችኋል? ይህን ነገር ስላችሁ ሰው ወንድምና እህት ተስማምቶ በማይኖርበት ሰዓት እነሱ ግን ጓደኛሞች ተስማምተው አንድ ቤት መኖር ከዛም በላይ አብረው ስራ መስራት በጣም ትልቅ ነገር ነው። ምቀኝነት የሌለበት ጓደኝነት፣ መፋቀር፣ ትልቅ ደረጃ ለመድረስ አብረው የሚጠሩ ጓደኛሞች ናቸውና ሀይሚዬ እውነትም ለሰው ክብር አለሽ። ብሩኬ ደግሞ ሻንጣ ጎትችህ እኔ ከቤት ልውጣ የምትሉት ነገር ለምን አታቆሙም? ለምን አታርፉም? እዛው ቤት ውስጥ ተከሻከሹ እንጂ ሻንጣ ጎትታችሁ እኔ ማየት አልፈልግም። እንደው ባዶ ሻንጣ ቢሆንም ማለት ነው። ሀይሚዬ እኮ የሆነ ነካ ብታደርጊው ትነቂበት ነበር ማለት አትጨነቂም። የዝህን ያህል እንዴ እባክህ እያልሽ አትለምኘውም ነበርና ብሩኬ ፕራንክ ማድረጉ መልካም ነው። ብድር በምንድን ነው? ሀይሚና ሚፍታም ያደረጉት ነገር ቀላል አይደለም አይደለ? እንደ ቲም ስታስቡት ብሩኬም ደግሞ ዞር ብሎ ሁለቱንም በአንድ ማለት ነው እና ግን ብሩኬ በደንብ ፕራንክ ለመስራት ይሞክራል በደንብ ማለት ነው። ግን በመሀል ሳቁ ይመጣል። እድሜ ይስጠኛል። እኔ በጣም ነው ያሳቀኝ። የምር ይለፋል ይሞክራል፣ ግን ቶሎ ይነቃበታል። ሀይሜ ናት ለዚህ ጊዜ በቃ ይሆናል አይደል? ምንም አያስታውቃባትም። መተወን አንደኛ የምር ብዙ ጊዜ ነው ያስተውያ አይቻለሁኝ። እና ብሩኬም ትችላለህ አትችልም ሳይሆን ትችላለህ፣ ግን ቶሎ እንዳንጨነቅ። አሁን ለምሳሌ መግቢያ ሲሰራ ኮስተር ምናምን ብሎ ጀመረና ከዛ ተወሰነ ደቂቃ እንደሄደ አይ እንዳትጨነቁ ብሎ ተናገረ ማለት ነው። እና በጣም የዋህ ልብ ነው ያለ ሰው። ምን ለማለት ፈልጌ ነው? ፍትህ ለሀይሚ አጨቁኗት። እንደፈለገች የፈለገችውን ትናገር። እንደ ገና አባወራ ነኝ ገና ባል ነኝ ብለህ ብሩኬ መጨቆን የለም። በተለይ በኳስ ደረጃ ማለት ነው። እኔ ከሀይሚም ጎን ነኝ ከብሩኬም ጎን ነኝ። ቤተሰብ ግን የኳስ ደጋፊ እዚህ ውስጥ አለ። ይህን ቪዲዮ የምትመለከቱ የኳስ ደጋፊዎች አላችሁ። እኔ ከደሙ ነጻ ነኝ። እግዚአብሔር በደህና ቀን አንጽቶኛል ከኳስ እና በጣም ከባድ ነው ለማለት ያክል ነው ስሜቱ። ግን የሰሩት የፍቅር የጓደኝነት ፕራንክ ነው እንጂ የሆነ የጥል ምናምን አይደለም። ሚፍታህም ከቤት አይወጣም የትም አይሄድም። ገና ብዙ የሚሰሩ ነገሮች አሉ። ገባችሁ አይደል? አብረው ገና ብዙ ደረጃ የሚደርሱ ሰዎች ናቸው። ሰው ትናንትናም ነበሩ ሊቭ ላይ ቲክቶክ ላይ ማለት ነው ላይቭ ነበሩ። ግን የተወሰነ 8 ሰዓት ተኩል በጣም እንቅልፍ ምናምን ስለያዘኝ ተኛው እንጂ እስከዛ ነበርኩ። ብቻ ደስ የሚል ጊዜ ነው ያሳለፉትኝ። የምንም ጭቅጭቅ የለም። ብሩኬም ደግሞ ለፈን ኦር ደግሞ ለዩቱብ ሲል ነው የሰራሁኝ። በዚህ አጋጣሚ የሀይሚዬን ዩቲዩብ ገፋ አርጉና እስኪ አስደስቷችሁ ባላችሁ ስልክ ማለት ነው። እኔ እኮ ስልክ ሌላ አጣውኝ። በምን ላድርጋችሁ? ቤተሰብ ባለኝ አደረግኩኝ። እስኪ አድርጓትኝ ሰብስክራይብ